ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ሽጉጥ የተኮሰበት ቀን ነበር። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። የቀነኒ አዱኛ ወንድም በትላንትናው ዕለት በቪዲዮ በመምጣት በርካታ በሱ በኩል ያሉ ሚስጥሮችን አጋርቷል። በብዙዎች ለአንድ ሰሞን ብቻ ታዝኖላትና ከንፈር ተመጦላት ብቻ የተረሳችው ምስኪን ነፍስ ዛሬም ፍትህ መጣራቷን ቀጥላለች። ከሰሞኑ የቀነኒ አዱኛ አባት ነበሩ መጀመሪያ በቪዲዮ መጥተው ሐሳባቸውን ያጋሩት። አሁን ደግሞ የሟች ቀነኒ ታናሽ ወንድም ሊበን አዱኛ በዛሬው ቪዲዮአችን የዚህን ምስኪን ልጅ በእንባ የታጀበና በማስረጃዎች የተደገፈ ሐሳብ እንዲሁም የአቶ አዱኛን እና የራሱ የአንዱዓለም ጎሳን ሐሳቦች አንስተን ለፍትህ ድምጻችንን እናሰማለን። ከመጨረሻው በመቆየት በርካታ ያልተሰሙ ነገሮች ይፋ የወጡበት ቪዲዮ ይመልከቱ። በሟች ቀነኒ አዱኛ ህልፈት ምክንያት አስቀድሞ በቁጥጥር ስር ውሎ የነበረው በወቅቱ አብሯት በአንድ ቤት የነበረው ድምጻዊ አንዱዓለም ጎሳ ነበር። በወቅቱ ፍንጮች ሁሉ ወደሱ የጠቆሙ ቢመስሉም የኋላ ኋላ ነፃ ነህ ተብሎ ከተለቀቀ ሰንበትበት ብሏል። ነፃ ነህ ብሎ ከተፈታ በኋላ ግን የአንዱዓለም ቀጣይ ጉዞ የነበረው በአባገዳ ስርዓት ለቤተሰቦቿ ካሳ ከፍሎ እርቅ ማድረግ ነበር። በወቅቱ አንዳንድ ሰዎች እውነት ነፃ ከሆነ በዚህ ደረጃ ቤተሰቦቿን ለማግባባት እና ለምን የፍትህ ጥያቄያቸውን እንዲያቆሙ ማድረግ ፈለገ ሲሉ ጥያቄ አንስተው ነበር። የሆነው ሆኖ የአባገዳው የእርቅ ስነ ስርዓት በታሰበበት መንገድ አልሄደም ነበር። የሟች ቀነኒ አዱኛ አባትም ከጥቂት ቀናት በፊት በቪዲዮ በመምጣት እርቁ ሊካሄድ ያልቻለው አባገዳዎችን በመናቅ እንዳልሆነ እንዲህ ሲሉ ተናግረው ነበር። መላው የኦሮሞ ህዝብ፣ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። እንግዲህ እንዳደመጣችሁት ነው የቤተሰቦቿ ጥያቄ ፍትህ እንጂ ሌላ አይደለም። ይህ የብሔር ወይንም ስርዓትን ያለማክበር ጉዳይም አይደለም። ፍትህ በሀብት በዝናና እውቅና እንዳትታፈን እንዳትደፈቅ ማድረግ የውዴታ ግዴታ ነው። ቤተሰቦቿም ልጃቸውን አጥተው ፍትህንም መነፈግ የለባቸውም። ደግሞ ሁለት ሞት እንዳይሞቱ የምስኪኗ ቀነኒ ነፍስ ፍትህን ታገኝ ዘንድ ግድ ይላል። ቀነኒ ከነህመሟ ርቃን ሄዳለች። ሰውነት ይገደናል ካልን ያ የእሷ ህመም ሊያመን ይገባል። ጠባሷ ሊሰማን ግድ ይላል። ህይወት በሚያጓጓት ለጋ ዕድሜ የተቀነጠሰች ዛሬ ለራሷ መሟገት የማትችል ለእሷ እውነት እንድንጮህ ሞራላዊ ግዴታ ጥላብን ላትመለስ የሄደች ያቺ ምስኪን አበባ ያቺ ምስኪን ነፍስ ፍትህ ይገባታል። ማንም የማያውቃትን ነገር ግን ቀነኒና አንዱዓለም ጎሳ ብቻ የሚያውቋት ያቺ የተረገመች ሌት ክስተት ፖሊስ መርምሮ ደርሶባት እንዲነግረን ብንጠብቅም ቀናት ሄደው ወራት ነግደው ማንም ስለዛች ቀን ሊነግረን አልቻለም። ነገሩ እንዲሁ ተድበስብሶ ቀረ እንጂ ቀነኒ አዱኛ የምትወዳቸውን የራሴ የምትላቸውን ጥላ እኖርለታለሁ ብላ የለፋችለትን ዓላማዋንና ተስፋዋን ጥላ ወደማትመለስበት ከሄደች ሰነባብታለች። እውነቱ ቀነኒ መሞቷ ነው። እውነቱማ ቀነኒ እየተበደለች መኖሯ ነው። እውነቱማ ያቺ ፍልቅልቋ በውስጧ የተሸከመችውን አፍና የያዘችው ጭካኔ የተሞላበት ህይወቷ ነው። ጥያቄው ግን አርቲስት አንዱዓለም ጎሳ ገድሏት ነው ወይስ ራሷን ከፎቅ ላይ ወርውራ አሊያስ ቤት ውስጥ ተገድላ ተወርውራ ነው? ይሄ ጉዳይ መልስ የሚሻ ነገር ግን እስካሁን መልስ ያልተገኘለት ጥያቄ ሆኖ አሁንም ቀጥሏል። ከቀነኒ አባት ቀጥሎ በቪዲዮ የመጣው አንዱዓለም ጎሳ ነበር። አንዱዓለም ንግግሩን ያደረገው በአፋን ኦሮሞ ቋንቋ ስለሆነ እዚህ ልናስገባው ባንችልም አስተርጉመን ሐሳቡን በተወሰነ መንገድ ልንረዳ ሞክረናል። ምናልባት በአስተርጓሚ ስለሆነ ንግግሩን የተረዳ ነው የተሳሳተ ሐሳብ ካነሳን ውድ ቤተሰቦቻችን ኮሜንት ላይ ሐሳባችሁን በማካፈል አሳውቁን። በአስተርጓሚ ለተረዳነው ሐሳብ ተቀራራቢ የሆነን ሐሳብ ከፌስቡክ መንደር ስላገኘን በቀጥታ ፌስቡክ ላይ በብዙዎች ዘንድ የሚታወቀው ፊራኦል ሀበሻ የተባለ ግለሰብ በቪዲዮ ዙሪያ ያነሳውን ሐሳብ እንደወረደ እናደርሳችሁ። አንዱዓለም ጎሳ ስለ ቀነኒ አሟሟት የተናገረውን ቪዲዮ አሁን እያየሁት ነው ይሄን የምጽፈው ሲል ፊራኦል ጽሑፉን ይጀምራል። አንዱዓለም አንድ ግለሰብ ነው፣ ተቋም አይደለም። አንድን ግለሰብ ከህግ በላይ ማድረግ ደግሞ እጅግ የሚያስተዛዝብ ነገር ነው። ኢን ማይ ኦፒኒየን በዚህ ቪዲዮ ላይ እሱ ጠበቃዎቹ ያስጠኑትን ያሸመደዱትን ነገር ነው ያወራው ማለት ይቻላል። ነገሩ ላይ ቅንጣት ያህል እውነት እንደሌለ እሱም ሁላችንም እናውቀዋለን። በቀነኒ አዱኛ ህልፈት ወቅት ከዛም በፊት ብዙ ጥቃት ይደርስባት እንደነበረ ከዚህ በፊት የወጡ የፎቶ ማስረጃዎች እንዲሁም ሌሎች ነገሮች በቂ ናቸው። ትናንትና ደግሞ የቀነኒ ወንድም ሊበን የራሱን ሳይድ ኦፍ ስቶሪ ተናግሯል። ውድ ቤተሰቦቻችን ሊበን በቪዲዮ ወደ አነሳው ሐሳብ በዝርዝር የምንመለስ ይሆናል። ከዚያ በፊት
የፊራኦልን ሐሳብ እናስጨርሰው። ሊበን እንዳለው ከሆነ ይህች ልጅ በተደጋጋሚ ድብደባ ሲፈጸምባት እንደነበረ ነው። የእሷም አጎት ያለው ይህንኑ ነው። ልጅቷ በተደጋጋሚ ስትጠቃ፣ በቦክስ ስትነረት፣ ሽጉጥ ሲተኮስባት፣ ታናሽ ወንድሟ ሊበን በቤት ውስጥ አብሯቸው ይኖር ስለነበረ ይህንን ሁሉ ያያል። ያየውን ነገር ደግሞ ትናንትና እያንዳንዱን ነገር አብራርቶ ገልጿል። ለመከላከል እሷ እንዳትጠቃ ለማድረግ ግን እድሜው ትንሽ ልጅ ስለሆነ ምንም ማድረግ አልቻለም። ይህ የብሔር ጉዳይ አይደለም። ይህ የምንም ጉዳይ አይደለም፣ የሰብአዊነት ጉዳይ እንጂ። ይህ የፍትህ ጥያቄ ነው። በሴትነቷ ለተጠቃችው ቀነኒ ፍትህ የመጠየቅ ጉዳይ ነው። እንደ አንድ እናቱን በጣም እንደሚወድ ሰው የሴት ልጅ ጥቃት ማየት ደስ አይለኝም። ሴትን እኮ እንኳን ልትመታት አይደለምና የምታሳሳ ፍጥረት ነች። ወንድ ልጅ ጥንካሬውን ጉልበቱን ማሳየት ያለበት በአቅምም በምንም በማይመጣጠናት ሴት ልጅ ሳይሆን ሌላ ወንድ ላይ ነው። ቀነኒ ስትታይ የምታሳሳ እንኳን ለመምታት አይደለምና ጮክ ብለ ለመናገር እንኳን የምታሳሳ ልጅ ናት። ነገሩ እንዲህ ነው። ከዚህ ሁሉ ጥቃት በኋላ በቃኝ ስትለው ነው ገፍትሮ የጣላት። ምክንያቱም ነፍሷን ይማረውና ቀነኒ ከመሞቷ በፊት ባለፉት 15 ቀናት ውስጥ ከ3 እስከ 4 ጊዜ በላይ ጥቃት ደርሶባታል። ድብደባው ሲበዛባት እንለያይ አለችው። ኤንድ ዘን ሂ ኩድንት ኮንትሮል ሂስ አንገር ኢሹ። ነገር ግን እሱ በቪዲዮ ላይ የተናገረው ደግሞ ተቃራኒውን ነው። ኢን ማይ ኦፒኒየን ቤተሰቦቿ እስከ መጨረሻው ፍትህ መጠየቅ አለባቸው። ጀስቲስ ፎር ቀነኒ ቫዮለንስ አጌንስት ውመን ኢዝ ኤ ሂውማን ራይት ኢሹ ይልና ጽሑፉን ያጠቃልላል። አንዱዓለም ጎሳ ገድሏት ወይስ እሱ እንደሚለው ራሷን ከፎቅ ላይ ወርወራ ለሚለው እርግጥ የሆነ መልስ እንዳልተገኘለትና ሕግም ምንም ያላለው ጉዳይ እንደሆነ እውን ነው። ነገር ግን በመሃላቸው አለመስማማት እንዳለና እጅግ ዘግናኝ ጥቃቶች ይደርስባት እንደነበረ ታናሽ ወንድሟ በግልጽ ማስረጃዎችን ይዞ መጥቶ ተናግሯል። የልደቷ ቀን ነው የመጀመሪያው የደበደባት። ነገሩ በድብደባ ብቻ ያበቃ ሳይሆን ሚስቴ ብሎ ቤቱ ባስቀመጣት ሴት ላይ ታናሽ ወንድሟ እንደተመለከተው ሽጉጥ እስከ መምዘዝም ደርሶ ነበር። ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማሽ ጊዜ ከዛን አይሆንም ይመታል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናገረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን ያደለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ ያደለውም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ። ሚጣ ጠይቃት። ሚጣ ረሷ አይደለች ምን ሆነ አንዷለም ማለችው። ከዛን እኔን ጠይቀኝ እሷ አይደለች ብለው ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። ሊበን ቀነኒ የመካንነት ምርመራ ማድረጓንም ይናገራል። ይህን ምርመራ ያደረገችው በተፈጥሮ መውለድ አልችልም ይሁን ብላ አልነበረም። ምርመራውን ማድረግ ለምን እንደፈለገች ታናሽ ወንድሟ ሊበን ሲናገር አድምጡት። እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው። አንዱዓለም ጎሳ በምሽት ክለቦች ውስጥ እየሰራ አድሮ ንጋት ላይ ወደ ቤቱ ሲገባ ድብደባ የሚያደርስባት ክለቦች ውስጥ ሲጠጣ ባደረበት አልኮል ተገፋፍቶ ብቻ አልነበረም። ይልቁኑ የብዙ ትዳሮች መፍረስና የብዙዎች ሕይወት መናጋት የሆነው የአደንዛዥ እጽ ተጠቃሚ መሆኑ አብሯቸው ይኖር የነበረው ትንሹ የሟች ወንድም ይናገራል። የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው ቢታምተኛት። እንግዲህ ይህ ሁሉ የሚያሳየን አንዱዓለም ጎሳ በዛም አነሰ ከተጠያቂነት እንደማያመልጥ ነው። እንደተባለው እሱ እንደገደላት የሚያረጋግጥ ማስረጃ ቢያጡ እንኳን ለምን ራሷን አጠፋሽ ብለው መጠየቅ ይገባቸው እንደነበረ ለማወቅ የሕግ አዋቂ ምሁር መሆን አይጠይቅም። አንዱዓለም ጎሳ በነፍስ ገዳይነት ለመፈረጅ የሚያበቃ ማስረጃ ባይኖር እንኳን የተገኙት ማስረጃዎች ሴት ልጅ ላይ ጥቃት በማድረስ ከተጠያቂነት የሚያስመልጠው አልነበረም። ዛሬም ለዚች ምስኪን ነፍስ ፍትህ እንጠይቃለን። ፍትህ ከዝነኝነት በላይ ከእውቅናም የሚልቅ መሆኑ መረጋገጥ አለበት። ለምስኪን ቤተሰቦቿ ሲባል እውነታው ይፋ መሆን አለበት እያልን ለዛሬው እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።